አዝማች መኮንን አቶ ገሰሰ ንጉሴ ብዙ ሰው የጥላሁን አባት ምናምን ይላሉ። ግን እሳቸው እዛው አካባቢ ላይ ጥላሁንን እንደ ልጃቸው እንዲቆጣጠሩት እንዲልጣ በቀኛዝማች አማካኝነት ተነግሯቸው እሳቸው እንደ አባት ይከታተሉት ነበር። ከዛ ሁለተኛው ዙር ላይ ነው እንግዲህ ጥላሁን የቀኛዝማች ትሬንታ ኳትሮች የመጣችባት መኪና ፊቷን ወደ አዲስ አበባ ዙራለች። ኦኬ ልትነሳ አጎቱን አይቶታል። ጣታ በየነ የሚባለውን አጎቱን ትሬንታ ኳትሮው ጋር አይቷታል። ሙባረክ ይባላል የትሬንታ ኳትሮዋም ሹፌር፣ ረዳቱም ታማኝ ሞላ ይባላል። የድሮ ረዳት ሹፌር የነበሩ ሰዎች እነዚህ ሹፌሮች ያውቋቸዋል። የትሬንታ ኳትሮ ይታወቃሉ። እዛች ጋር እንግዲህ ከረዳት ጋር ተነጋግሯል። ሹልክ አረገና እዛ ውስጥ አስገባው። ጥላሁን አዲስ አበባ የመጣው በዛ ነው። አሁን ጠመንጃ ሰፈር አልተወለደም ማለት ነው። ውድ የኪሎድ ፕሮዳክሽን ከተኖረ ፕሮግራማችን ላይ አሁንም ተከታተሉን። ጥላሁን እስከ 1 ዓመቱ ሌላ ስም ነበረው። ደገፉ ነው ደገፋ ነገ አብደላ አያቱ ያወጡለት ነው። እስከ 1 ዓመቱ ደገፋ። ከዛ በኋላ ጥላሁን ሆነ። ክርስትና ሲነሳ ቀኛዝማች መኮንን አሁን ክርስትና አባቱ የትሬንታ ኳትሮዋ ባለቤት ማለት ነው። ርስታቸውም ተጓራባች ነው ከእኛ ቤተሰቦች ማለት ነው፣ ከነነገ አብደላ ማለት ነው። በዛ መቀራረብ ቤተሰባዊ እንትን ተፈጠረና ይህን ልጅ ክርስትና ላንሳዋሉና ጊዮን አጠገብ ያለችው ማርያም ቤተክርስቲያን እዛ ያው የቀኛዝማች መኮንን መኖሪያ ቤታቸው እዛው አቅራቢያ ነው። ርስታቸውም ተጎራባች ስለነበረ ክርስትና ነሱት። ጥላሁንን ክርስትና ሲነሳ ጥላሁን አሉት። እሳቸው ቀኛዝማች መኮንን ምክንያት አላቸው ነው ወይ ዝም ብለው? እንግዲህ አንዳንድ ስምን ምን ያወጣዋል እንደሚባለው ደጋፊ ነው ብላ ነው እንግዲህ። ደገፋ ማለት ደጋፊ እንደማለት ነው አያቱ እና የመጀመሪያም የልጅ ስለነበረ በዛ ነው ደገፋ የሚለውን ስም አያቱ ነች ነገ አብደላ ያመጣችለት። እንደው ብዙ ስራዎች አሉት። ከዛው ስራዎች ውስጥ ብዙ ይታወቁ ናቸውና